በሀሳብ አትዋጭ። አሁንም እኮ አንተን ስላገኘው ጭንቀት ይውል ቀለለልኝ። እሱማ እንደቀለልሽ አውቃለሁ። አሁን ግን ማረፍ አለብሽ። እሺ ዴቪዬ፣ እንደደረስክ ደውልልኝ። እሺ ስልክህን እጠብቃለሁ። አታስቢ። ቻው። በቃ ዴቭ፣ ሰላም ግባ። ወይ ቢነቃብኝስ? እኔ መታሰር አልፈልግም። ሌላ ሰው ፈልጉ። ለእናትሽ የሄሉ እገታ ላይ እጅሽ እንዳለ እነግራታለሁ። እሺ ቤዛ፣ እባክሽ እንደዚህ እንዳታደርጊ። እናቴ ይሄን ከሰማች ከቤት ጭራሽ ታባረኛለች። እንዳልነግራት ከፈለግሽ አሁን ወደ ፖሊስ ጣቢያ ሄደሽ ለኢንስፔክተሩ ያልኩሽን ሁሉ ትነግሪዋለሽ። እሺ እስማማለሁ ቤዛ። ብቻ አንቺ ሄደሽ ለማየ ምንም እንደማትያት ቃል ግቢልኝ። አንቺ ካላገሽን ፖሊሶቹ እዚህ ድረስ መጥተው ይዙናል። መኪና ውስጥ የነበረን ፍቅር ያቋረጥሽው አውቀሽ ሆን ብለሽ ነው አይደል? ሊዱ፣ አሁኑኑ ከክፍሌ ውጭ ይሄንን የመረጠው አንቺ ደግሞ ማላችን ገብተሽ ፍቅራችን አታበላሽም። እሺ ዝም በይ። ከዛ እህትሽን ፍቅረኛ ተመኘሽ፣ የዋጋሽን ታገኛለሽ። እንዴት ነሽ ፍቅር? ወዴት ጠፍተሽ ነው? አራለው ኢንስፔክተር ፈልገኝ ነበር እንዴ? አዎ። ምን ነው ኢንስፔክተር፣ በሰላም ነው? ስለ ቤዛና ስለ ዳኔ ሰሞኑን መቼም እንደተፈጠረ የምታውቂ ይመስለኛል። አዎ። እውነቱን ካልነገርሽኝ አንቺ ላይ ነገሮች እየከበዱ ነው የመጡት። ምንም አታስቢ እሺ። አሁን ተረጋጊና ፊትሽን ታጠቢ፣ ሁሉም ነገር ይስተካከላል። እና ዶክተር ምን አደረገ? ልጁ ተረጋግተሽ ንገሪኝ እሺ። ሁልጊዜ በቀረብኳቸው አጠገቤ ባሉ ሰዎች የምትጎዳኝ፣ ቆይ እኔ ምን አድርጌያቸው ነው? ምንድን ነው ጥፋቴ? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በአለም ዙሪያ ያላችሁ ፍቅር ለእናንተ ተመኘው። በቅድሚያ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር ያደረጋችሁ ቤተሰብ ሆኑ። ሰራተኛዋ አደይ ድራማ ዛሬም በአዲሱ ክፍል ቀጣይ ክፍል የሚከሰቱትንም ከወዲሁ በዚህ ቪዲዮ አስደምጣችኋለሁ። እናንተ ላይክ እና ሰብስክራይብ ሸር ያደረጋችሁ ቤተሰብ ሆኖ ላለሁኝ ዛሬ ላይ እንግዲህ ዴቭ በዴቭና በዶክተሩ መካከል ኃይለኛ እንግዲህ ቅሬታም ተፈጥሮ አይተናል። ይህ ደግሞ የሆነው ደግሞ ሊዱ ነገሮቹን የሁለታቸውን ግንኙነት ይፋ ልታወጣው ሁለታቸውንም አፋጣቸዋለች። ይህም የሆነበት ምክንያት በውሸት እንግዲህ በቢሮ ውስጥ አብረው ስላየቻቸው ብቻ አደይና ዶክተር መጥፎ ስራ ሰሩ በሚል ከሳቸው ነበረ። አሁን ላይ ዶክተሩ ሊዱ ይህን ማስፈራርጋ ከሱ ጋር መገናኘትን መዝናናትን እሱም የፈልገው ነገሮችን እየጠየቀች ማስገደዷም ቀጥላበት ነበር። ዛሬም በመኪናው ውስጥ ሂዳ ስትቀመጥ ዛሬ ምን ቀረሽ ለምን መጣሽ ብሎ ከመኪናው ጎትቶ ያስወርዳታል። በዛን ሰዓት ሊዱ ከዚህ በኋላ እኔ ህይወት ግን አበላሸዋለሁ ከኔ ጋር ምልህን ነገር ካልሰማ ሁሉንም ሚስጥር አወጣዋለሁ ስትል በጣም ስለተናደደ ቢፈራም ነገሩ ግን ደግሞ የፈለግሽውን አምጪ ከዚህ በኋላ ብሏት ነበር። ጨክና ትናገራለችም ብሎ አላሰበም ነበር። አዎ አሁን እሄዳለሁ፣ ነገር ግን አንተ በፍጹም እንዲሁ አትቀጥልም በማለት ነው ዛሬ ላይ ከሩታዬ ጋርም በሱ ምክንያት ኃይለኛ ጸብ ውስጥ በነበሩበት ሊደባደቡ ነበረ። እንግዲህ አንቺ እኔ የምወደውን ሰው ሁሉ ያምርሻል፣ እባክሽን ተይኝ፣ አሁንም ብቻዬን ተይኝ፣ በጣም ተናድጄብሻለሁ፣ በአንቺም በሱም ጭራሽ ከምወደው ሰው ጋር እንዴት አንቺ እህቴ ተዋልጊብኛለሽ በሚል ነበረ። በዛ መሀል በጭቅጭቃቸው ዴቭ ደርሶ ነገሩን ለማጣራትና ሁለታቸውን ለማረጋገጥ ሞክሮ ነበረ። ነገር ግን ደግሞ ሁለታቸው ሚስጥሩን ደብቀውታል፣ አልነገሩትም። ራሳችን ችግሩን እንፈታዋለን፣ ነገር ግን መታም ትጣላኝ ራሷ ናት በማለት በሚያሳዝን ድምጿ እንግዲህ ሩታ ለዴቭ ስትነግረው ነበር። ዴቭ ሁለታቸውንም ለየብቻ በተናጥል ሊያናግራቸው ቢሞክርም ግን ግልጽ አድርገው መናገር አልፈለጉም። ምክንያቱም ሁለታቸውም ጋር ጥፋት ስለሆነ ይህን ማድረጉ። ታዲያ አሁን ላይ አትጨነቅ ራሳችንን ፈተዋለን ብላ ዴቭን አረጋግተዋለች። ሩታ በጣም ስላዘነች በእኔ ላይ ነገሮች ይደራረባሉ ለምንድን ነው ግን ስትል ሮማንን ጠይቃ፣ ሮማን የኔ ዋህ አንቺ ዋህ ስለሆንሽና መልካም ልጅ ነሽ ደግሞ አትከፊኝ ከጎንሽ ነኝ ብላም ስትመክራትና ስታጽናናት ተመልክተናል። ሊዱ እንግዲህ አሁን ላይ ከዶክተሩ ከተመለሰች በኋላ ዴቭ ወንድሟን መንገድ ላይ ስታገኘው በሩታና በሁለታቸው ማል የተፈጠረውን ማጣራት ስለፈለገ ነገሩን አረሳውልሽም ከየት ነበር የቆየሽው ባላት ሰዓት እሱን ነገር ለማረሳሳት ይልቁንስ እንዲህ ስትል ነበር የጀመረችው። ምነግርህ ነገር አለኝ ሚስጥር ነው በዶክተሩ እንግዲህ ያታለን ኑሯል ስትልም ስለምንድን ነው በደንብ ነገር የተረጋግተሽ ባላት ሰዓት ዶክተር ግን ወደውኑ ደርሶባቸው ነው በፊት ለፊታቸው የሚያሽከረክረውን መኪና አቁሞ በሩን ከፍቶ ሲወጣ ሊዱ ዶክተርና አደይ ስትልም ነገሩን ስትጀምር በፍጥነት ነበረ ዴቭን ሰላም ከኋለ በኋላ አፍጥጦ ያያት። ታዲያ ዶክተርና አደይ ምን ሲልም ድሮም ስጋትና ፍርሃት ስላለበት ነገሩን ጓጉቶና ደንግጦም ሲጠብቅ
ዶክተሩም ደንግጦ ሊዱን ይመለከታታል። አንተስ ለምን ደነገጥክ? ምንድነው የተፈጠረው በሁለታቸው መካከል ባለ ሰዓት እንግዲህ ሶስታቸውም ተፋጠው እየተያዩ ነበረ። እውነት ሀሳቡን ትቀይረው ይሆን ወይስ ደግሞ አይቻለሁ ብላ ነገሮችን አቀነባብራ ሁለታቸውን ከባድ ጸብ ውስጥ ታስገባቸው ይሆን? ሌላው የተመለከትነው እንግዲህ ቤዛ ከወንድሟ ጋር ሆና ፍቅርን አግታት ቆይታ ነበርና ዛሬ ላይ ካገቷት በኋላ ነቅታ ነበር። ፍቅር ደህና ነበረች። አታስመሲ ብለዋታል። ካልሆነ ነገሮች እኛ የምንልሽን ሁሉ ነገር ማድረግ አለብሽ፣ ከዛ ውጭ አትወጭም ከዚህ ቤት ብለው አስፈራርተዋት ተንኮሏን ሁሉ ለእናቷ እንደሚናገሩባት ከተናገሩ በኋላ ወደ ፖሊስ ጣቢያ ሄዳ የሐሰት መረጃ እንድትሰጥ ለኢንስፔክተሩ ያዟታል። ፍቅር እኔ በዛው ብታሰርስ የውሸትን ያልናገርም ይነቃብኛል ብትልም ነገሩን ገፋፍተው ወደዛ እንድትሄድ አድርገዋታል። ቤዛ አሁን ላይ እያመቻቸች ነው ከወንድሟ ጋር ሆና መውጫ ከዛ አካባቢ ወጥተን ወደ ሌላ ሀገር እንሄዳለን ተባብለዋል። ፍቅር እውነትም ስጋቱና ፍርሃቱ ስራዋ ስለሚያሳፍራት ወደ ኢንስፔክተሩ ነበር ሄደችው። ፖሊሱን ስትሄድ በጣም ደንግጦ እንዴት መጣሽ ብሏት ነበር። እየተፈለግሽ ነበር እንደተፈለግሽ ማነገርሽ ባላሳ ደንግጣለሽ። ፍቅር ስለምን? እኔ መረጃ ልሰጥ ነው ስለ ቤዛና ስለ ወንድሟ ብላለች። ቤዛና ወንድሟን የምታውቂ ከሆነ ንገሪ ስላት እንደማታውቅና ነገር ግን ቤዛ አሁን በሌላ ሰው ስር እጅ እንደሆነች እንደታፈነች ትነግረዋለች። እንዴት አወቅሽ ባላት ሰዓት ከወንድሟ ስልክ ተደውሎ እንደተነገራት ከቤዛ ወንድም ትነግረዋለች። ይህ ውሸት ነው ብሎም ነገሩን ለማጣራት እየሞከረ ነው። ፍቅር በገዛ እጇ ትልቅ ወጥመድ ውስጥ ገባች። ያችው መከረኛ እናቷ ናት አሁንም ከባድ ስቃይ ውስጥ የምትገባው። ስለዚህ አሁን ላይ ፖሊስ ጣቢያ መድረሷን ካረጋገጡና መያዟን ካመኑ በኋላ እህትና ወንድም ወደ ሌላ ቦታ ሊሸሹ እንደሆነ ተመካክረው ጨርሰዋል። ሌላው አቤና ሄለን ደስ የሚል ጊዜ ሲከባበሩ ሲንከባከባት እግሯን ሲያጥብላት ታዛዥ ነኝ ተገዥ ነኝ እያለም ሲያሞጋግሳት እሷም ቢሆን እንዳይነት አይነት አፍቃሪ ፈጣሪ ሰጠኝ ተመስገን እያለችም ተመልክተናል። ሌላው የእንግዲህ ኩኩሻና የዳይመንድ ነገር ነው። እየተፎጋገሩ እንደተለመደው ዛሬ ላይ ምግብሽን ሙያሽን ማየት ፈልጋለሁ ብሏት ነበር። እኔም አልሰራ ይመስልሃል ወይ አሳይሃለሁ በማለት ወደ ማዘሯ ቤት በመሄድ ምግብ ሰርታ ምሳ ስታበላቸው ምግቡ ጨው የለውም የሚል የእሷ የሰራችው እንደማይጣፍስ ሲያጣጥልባት ከፍቷት ተመልክተናል። ይህ እንደውም ጎበዝ ናት በማለት ማዘሯ ልታበረታት ሞክራለች። ሌላው ደግሞ እንግዲህ የኪንጎንና የቅምጥልንም አይተናል። አብረው ደስ የሚል ጊዜ እያሳለፉ እንግዲህ እነ ቤዛ ደብድቦ ስለነበረ ብዙም ቁስሉ እንዳላገገመለት እየነገራትም ተመልክተን ነበረ። ታዲያ አሁን ሊሆን የሚችለው ሊዱ ምናልባት እውነታውን ለዴብ ከነገረችው ዶክተርና ዴብ ከባድ ፍጥጫ ውስጥ ነው የሚገቡት። አደይስ እውነቱን ከሰማች በሊዱ ላይ ምን እርምጃ ተወስድባት ይሆን? ቀድማም ነግራት ነበር፣ ግን ሊዱ እያስፈራራች ዶክተሩን ለራሷ ለማድረግ አስባ ነበር፣ አልተሳካላትም። አሁንም ቢሆን ይህን ማስፈራሪያና እውነቱ ቢወጣ እሱ ከእሷ ጋር ምንም አይነት ግንኙነት እንደማይኖረው ወደፊትም ልንገምተውም የማንችል ነገር ነው በፍጹም ማለት ነው። ታዲያ አሁን ላይ ጫፉን መናገሯ ለዴብ እንደውም የበለጠ ስጋት ስለገባበት እውነታውን መናገሯ አይቀርም ብለን ነው ልናስብ የምንችለው። አድማጭ ተመልካች እናንተስ ምን ታዘባችሁ? ምንስ ተረዳችሁ? የፍቅር ነገር ደግሞ እንግዲህ አንዳንዴ ራሱ በቆፈሩት ጉድጓድ ራሱ ይገቡበታል የሚባለው ነገር በራሷ ተንኮል ራሷን አሳልፋ መስጠቷ እነሱን ለማገዝ በሚል እንግዲህ እሷ በእርግጥ ተንኮል አብረው እንዲሰሩላት ለራሷ ጥቅም ስትል ነበር። ነገር ግን ራሷ በቆፈረችው ጉድጓድ ውስጥ ገባችበት ማለት ነው። አድማጭ ተመልካች በሰራተኛዋ አደይ ድራማ አብዛኛውን ጊዜ አድማጭ ተመልካች ኮሜንታተሮችን ስንመለከት ሀሳቡ ተደጋጋሚ የሆነ ነው። ስለዚህ አዳዲስ ነገር አምጡልን የሚያስተምር እና ደግሞ አንዳንድ ጊዜ የሆነ ግጭቶች ጭቅጭቆችም ስለሚበዙበት እኛን የሚያስተምረን ፈታ የሚያደርገን ነገር ይምጣ። በዛ ላይ ክፍሉም ረዘመ ተንዛዛ የሚሉ ኮሜንታተሮች በርካቶች ናቸው። በእርግጥ አንዳንድ ጊዜ ያው እንግዲህ እስክሪፕቱ ሲጻፍ የሆኑ የቀረጻም ችግር ሀሳቦች ይደጋገሙበታል። እንዴት እንደው ባናቅም ቀጣይ ላይ ግን አዳዲስ ነገሮችን በየክፍሉ እንመለከታለን ብለን ነው የምንጠብቀው። ሀሳባችሁን እንግዲህ በኮሜንት ጻፉ። ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።